ይኸውልሽ ትሰሚኛለሽ? አንድ ጥያቄ ጠይቅሻለሁ። ሳትጨምሪ ሳትቀንሽ ትነግሪኛለሽ። ታዲያ መጀመሪያ ያልሽውን ነገር ዝቅ ብታደርገው አይሻልም? ሮማን እረፊ፣ የማይመስል ነገር አታድርጊ። ምን ነው ተንቀጠቀስ ተርባታበሽ? ፈራሽ እንዴ? ምን ፈራሻለሁ? ደግሞ ምንም ብታደርግ አይደንቀኝም። እሺ ምን ፈልገሽ ክፍሌ መጣሽ? ንገሪኝ። አንቺ እስስት፣ ይሄን ያበጠ ልብሽን በጣጥሽን እምጥልልሽ። ማን ነው ያለው? በእናታችሁ ኑና ልቀቁኝ። እሺ ቢያንስ አይነኝ ክፈቱልኝ። እኔ ለምን ጠዋት ፖሊስ ጣቢያ ሄደን አናመለክትም? ሮማ ምን እንዳለች አልሰማቸው? ማለት ምን አለች? ቆይ አንዴ አትሄዱ አለች እኮ። ቆይ እስኪ ትንሽ እንታገስ። እኔ ግን ይሄ ነገር ምንም ደስ አላለኝም። ኧረ እባክህ ሰውዬ፣ በፈጠረ ልቀቀኝና ልሂድበት። እጄ ሊገነጠል ነው በእናትህ። አይ እንዲህማ በቀላሉ አለቅሽም። ትንሽ እዚህ መክረም ሳይኖርብሽ አይቀርም። እንደዛ ነው ነገሩ። እንግዲህ አልገባኝም። ቆይ አንተ ከኔ ምንድን ነው የምትፈልገው? አሁን አንቺ ጥያቄ ለመጠየቅ አልተፈቀደልሽም። እዚህ ነገር ላይ ግን እጅሽ ካለበት ይኸውልሽ የመጨረሻ ሲኦል የምንገባባት ጊዜ ደርሷል። ባቢ አልገባኝም። ማንን ፍግ የሚያደርጉት? አይሮቢ እኔ ነው ሌላ ማን ሊሆን ይችላል? ስለዚህ የራሳቸው ጉዳይ ነው አሳስሮ አስቀምጣቸው እያልሽኝ ይመስለኛል። እንግዲህ አሁን ገባኝ። ለዛ ነዋ ሮማን ፖሊሲ ወቅ ሲባል እምቢ አለችው። አሁን ዝም ብለሽ አድርጌ የተባልሽውን ነገር ብቻ አድርጊ። ጠጪኝ ያልኩሽ። ባቢ እባክህ ቆይ ልንገርህ፣ እየለመንኩ ነው። በእናትህ እባክህ ባቢ፣ ስላሳለፍናቸው የቤተሰብ ጊዜያት፣ ስለ ጓደኝነታችን ብለህ በፈጠረ ጌታ ተወኝ። አሁን እናንተ ጓደኛ፣ ፍቅር፣ ቤተሰብ የሚባል ነገር ታውቃላችሁ? እናንተ ሁሉ ነገራችሁ ገንዘብ ነው። ስለዚህ ገንዘብ የሚያድንሽ ከሆነ ደውይለትና ይምጣና ያድንሽ። ጠጫት። ኧረ እባክህ ባቢ፣ እየለመንኩ እኮ ነው ያለሁት። እኔ እኮ ለይዘው እንደመጣው አይነት መረጃ ክፉ ሴት እኮ አይደለሁም እኮ። እባክህ ባቢ፣ ታውቀኛለህ እኮ። ጠጫት እኮ ያማል። ምንድን እያደረግኝ ያለው? ጨካኝ ነህ ባቢ፣ ጨካኝ ነህ እውነት። እኔ ባቢ በእናትህ መሞት አልፈልግም። ባቢ እባክህ፣ እኔ መኖር እፈልጋለሁ። እባክህ ሆስፒታል ውሰደኝ። እባክህ ተለመነኝ። እውነት ከዚህ በኋላ ምንም ነገር አልጠይቅህም። ሆስፒታል ብቻ ውሰደኝ። ከዛ የምትፈልገውን ነገር አድርገኝ እባክህ። ሰዓት ሊያዝልሽ። ቆየሽ ከተባልሽ ቢያንስ 20 ደቂቃ ቆዩ። እዛም ላደርሽ ትችያለሽ። እባክህ ባቢ፣ ስለፈጠረ እውነት ምንም ነገር አልጠይቅህም ባቢ። ስለፈጠረ እየለመንኩ ነው ያለሁት። አይ ትንሽ ለምን ትሻለሁ። እንደዚህ አይደለም የሚለመን። እባክህን ባቢ፣ የማይነካ ነገሮች ስለነካውብህ፣ መጉዳት የሌለብኝን ነገር ስለጎዳሁብህ እባክህን ማረኝ እያልሽ ነው መለመን ያለብሽ። እሺ እላለሁ። ቆይ እንደውም ሌላ አልጨምርልሽ። ጽናትን ስለጎዷት ስላሰቃዩት ዋጋ አስከፍሎኛል። ከአሁን በኋላ ግን ላልነካት ላልጎዳት ቃል እገባለሁ በይና እባክህን ማረኝ በይ። ጽኑን መንካት ወይም ደግሞ ማስቀየም ዋጋ አስከፍሎኛል ባቢ። ይኸው በይልኝ ብላኝ እኮ ብዬልሃለሁ ባቢ። እውነት እኔ በጣም እየፈራሁ ነው። በእናትህ ሆስፒታል ውሰደኝ። ልሞት ነው መሰለኝ። ልቤ እየደነገጠ ነው ባቢ ስለፈጠረ። ከዛ በፊት ግን ምን? አንድ እንድታደርግልኝ የምፈልገው ነገር አለ። ምንድን ነው እሱ? ጎበዝ፣ እንደሱ ነው ይባላል።
ጽናት የምታውቂው ነገር ካለ ንገሪኝ። ልቤ ሊፈነዳ ነው። እያናገርኩሽ ነው። የምታውቂው ነገር ምንም የለም? ምንድን ነው የምታወሪው? እባክሽን እየለመንኩሽ ነው። አልገባኝም ሮማን። ቆይ አንቺ ሴትዮ እያበድሽ ነው እንዴ? እኔን ምን ፍጠሪ ነው የምትይኝ? እርግጠኛ ነሽ አንቺ በልጄ መጥፋት ውስጥ እጅሽ የለበትም? እርግጠኛ ነሽ? የእውነት ከሆነ በጣም ይገርማል። እየቀለድሽብኝ ነው? ንገሪኝ። አንቺ እየቀለድሽብኝ ነው? ኧረ እባክሽን ተረጋጊ ሮማን። እስኪ አንዳንዴ እንኳን አይንሽን ከኔ ላይ ዞር አድርጊ። ትሰሚኛለሽ? ትሰሚኛለሽ? ልጅስ ካልተገኘች ድረስ ከአንቺ ጋር መቼም ቢሆን አይንን አላነሳም። ያንቺ እጅ ደግሞ ይኑርበትና ይኸውልሽ ምንም ነገር ማንም አያስፈልገኝ። አየሽ? በእነዚህ እጆቼ እስስትሽን አንቄ ነው የምደፋሽ። እንደዚህ አንቄ ነው የምደፋሽ። እንግዲህ ከኔ ምንም የምታገኘው ነገር የለም፣ እሱ እንድታቂ። ይኸውልሽ ጽናት፣ እንደራደር። ልጄን ተይልኝ። እኔ ደግሞ ከአንቺ ውጭ በጭራሽ ጥላት የለኝም። የምታሳግቻት የምትጎቻት ቢሆን አንቺ ነሽ። ከአንቺ ውጭ ልጄን ማንም ሊነካት አይችልም። እኔ ምንም አውቀው ነገር የለም። አንድ ነገር ልንገርሽ ሮማን፣ እኔ እንደናንተ ነፍሰ በላ ሰው አይደለሁም። እሺ? ኧረ እባክሽ ተይ እባክሽ። ይኸውልሽ ለምታደርጊው ነገር ይኸውልሽ እስካሁኑ ምንም ማለት አይደለም። በደንብ ዋጋ አስከፈልሻለሁ። አሁን በደንብ በማላውቀው ነገር እኮ በጣም ያስጨነቅሽኝ ነው። በማታውቂው ነገር ሳይሆን በምታውቂው ነገር ላይ ነው እየጠየኩሽ ያለው። ትሰሚኛለሽ? በጣም ተሳስተሻል። የእውነት እኔ ምንም አውቀው ነገር የለም። ታውቂያለሽ። ታውቂያለሽ ጽናት። ልጄ የት ነች ያለችው? ልጄ የት ነች ንገሪኝ። ልጄ የት ነው ያለችው? እገልሻለሁ ዛሬ ይሄ ደግሞ ልቀቂያት እንጂ እማዬ። ተረጋጊ እንጂ። ምን ሆነሽ ነው እማዬ? ምን ማለት ነው ተረጋጊ ማለት? ልጄ ወንጭ እንዳትነካኝ። ምን ተፈጥሮ ነው? በጥፊ ነው የማጠናግር። ሂጅ ከዚህ አንቺም። ቆይ ግን አሁንስ እዚህ ቤት አልበዛም እንዴ? ሁሉም ሰው እየተነሳ ለምንድን ነው እኔ እንደዚህ የሚያደርገኝ እንዴ? ዝምታው እኮ ትዕግስት እንጂ ፍራቻ አይደለም። አበዛችሁት በጣም። አሁንስ ሮቢ ተከተለ። እማዬ ቆይ ምን ተፈጥሮ ነው? አንተ ዞር በል ካጠገቤ። ዞር በል ግጥታ። እማይረባ ተረጋጊ። የራስ ጉዳይ ነው። ሂድ። በጥፊ ነው መለሰ። ሂድ ከዚህ። እንዳትከተለኝ ሮቤል፣ በቃ እንዳትከተለኝ፣ ተመለስ። ቆይ ምንድነው እንዳትከተለኝ ማለት? ብቻዬን መሆን እፈልጋለሁ፣ ተመለስ። ቆይ አንዴ ተረጋግተን እናውራ። ሮቤል እባክህን በቃ ታስጨንቀኝ። እኔ ብቻዬን መሆን እፈልጋለሁ እኮ። እኔም እኮ ተረዳሁሽ። እንዳትከተለኝ ጽናት፣ ነግሬሃለሁ ሮቤል፣ እንዳትከተለኝ። እማዬ ምን እየሆናችሁ ነው? ምን አድርጊ ነው የምትያት? ልጅቷ ምን እንድታረግ ነው? ቆይ አንተ ምን አለብህ? አልተነካ። ምን ነው እንደው ልጅቷ እያልክ ለእህትህ አንድ ቀን ብትጨነቅ አንተ ምንድነው ልብ ላይ ምንድነው ያደረገችብህ? ከሷ ውጭ ወሬ የለህም? ልጅቷን እንዲያደርጋቸዋል፣ ልጅቷን እንዲፈጠራቸዋል። ምንድነው አንተ አሞት የለህም እንዴ? ስለምንድን ነው የምታወሪው? ቆይ እማዬ ስለመነካት ነው የምታወሪው? አልገባኝም። አንተ መቼም አይገባም። መች ደርሶብህና መች ይገባሃል? አንተ ሲጀመር ስለ ጽናት እንጂ የምታስብ መች ስለ ቤተሰብ ትርጉሙ ገብቶ ይገባሃል? እስኪ ንገረኝ። ምን ማለት ነው? ቆይ አይገባህም ማለት አስረጅኝና እንደ አስፈላጊነቱ ልረዳ። እርግጠኛ ነኝ ጽናት ብለን እናሳግታት ነው። አንተ ብቻ እዚህ ጋር ቁጭ ብለህ ጽናት አታሳግታትም ብለን እንበል። እንደ ወንድ ወጣ ብለህ እንኳን ሮጥ ብለህ እንኳን እህትህን ማግኘት አልቻልክም። አንተ ሁሉ ጊዜ ልብ ላይ ምን እንዳደረገችብህ አላውቅም። ጽናቱ እንደዚህ እስኪ እንደ ወንድ ቀልጥፍ በል እስኪ። ቆይ ለምን እንደዚህ ያልሽ? እስኪ አሁን እንኳን አይንህን ግለጥ። ከሷ ውጭ ነና ብለን ጥላት አለን? እስኪ ንገረኝ። እሺ ብለን
ማን አሳገታት? ማን ጥላት አላት ከጽናት ውጪ? አንተ ሁሉ ጊዜ በቃ ጽናት ብለህ እንዴ! አንተ ሰው አይደለም። ምን አይነት ሰው ምን አይነት ነፋስ ነህ? እኔ እስከማውቀው ድረስ ጽናት አይደለችም ለእናንተ ጠላት። ይልቅ እናንተ ናችሁ የሷ ጠላት። ቆይ ለምንድን ነው የማትተዋት? ምን አድርጋችሁ ነው ይናይል? ዞረሽ እሷ ላይ ያሳዝናል። ኧረ እባክህ ምን ነኝ ስጠፋ ዛልዘንክ ምን ነው ጽናት ስጠፋ እንደዛ አገር እያዝልኝ ብለህ ቤቱን ልታፈርሰው ደረስክ? አንተ ምን አይነት ሰው ነህ? እስኪ ጭንቅላትህን አሰራው። እስኪ ሰው ለመሆን ሞክር። አትንፈዝ። ምን አይነት ነፋስ ነው አንተ ግን? ሮጥ ብለህ ዞር ብለህ እንዴት እህትህን አትፈልግም አንተ? እንዴ አንተ መቼ ነው ሰው የምትሆነው? ቅጥቅጧ ስር እየዞርክ ጽናት እድሜ ልክህን እንዴ ካለሷ ሴት አይተህ አታውቅም እንዴ? እማዬ እኔ በጣም መሮኛል። ትንሽ ጊዜ ብቻ ታገሱኝ። ይሄን ቤት ትቼ ወደማልመለስበት ሄዳለሁ። እያስፈራራኝ መሆኑ ነው? ቤቱን ለቀህ ነው የምትጠፋው? ዘገየ። አሁኑኑ ለቀህ መውጣት ትችላለህ። እንዳንተ አይነት ሰው ኖረ ቀረ እዚህ ጋር ምንም የሚጠቅመው ጉዳይ የለም እዚህ ጋር። እንዲያውም ብትጠፋና ባላቀ ነበር የሚሻለኝ። እንዳንተ አይነት ነፈዝ ልጅ አለኝ ከምል። ለምን አስፈራራሻለሁ? ከወዲሁ ላሳውቅሽ ብዬ ነው። ይኸውልህ እኔ አሁን የሚያሳስበኝ ስላንተ ጉዳይ አይደለም፣ የሚያሳስበኝ ስለ ብሌን ጉዳይ ነው። ሄደህ ግን ልጅቷን የት እንዳረገቻትና የት እንዳሳገተቻት ሄደህ ብትጠይቃት ጥሩ ነው። ተይ ግን እማዬ፣ ይሄ ንግግር አሁን ግፍ አይሆንብሽም? ግፍ አንተ ግፍ ታውቅና አንተ ግፍ አባን የምታውቀው ምን አባንስ? አንተ ግፍ የሚባል ታውቃለህ እንዴ? ግፍማ ብታውቅ ልጄን ካለችበት አንጠልጥለህ የያዛትን ደፍተህ ታመጣልኝ ነበር። አንተ ደግሞ ስለ ግፍ ታወራለህ እንዴ? አንተ ሰው ነህ እንዴ? ዝም በይ። ገና ብዙ ያልጨረስነው ነገር አለ። እንደዚህ ነበር አይደል ያሰቃያችኋት? ዝም በይ። እንደዚህ ነበር ያሰቃያችኋት? ንገሪኝ። እንደዚህ ነበር ያሰቃያችኋት? ዝም በይ። እንደዚህ ነበር አይደል? ማንም የላትም ብላችሁ ማንም የላትም ብላችሁ ነበር ያሰቃያችኋት? እኔ መጥቼላታለሁ። እናንተ ሴጣኖች እናትና ልጅ ገና እስክትሞች አይኔ እያየ ነው። ዝም በይ አብሽን ዝጊ። ሰሚያለሽ? ከዚህ በኋላ ድምፅ ከወጣ በእጅ የሚጥረፍ አልችልም። እኔ ምን ባደረኩ? አልቻልኩም። አምላኬ ከዚህ አውጣኝ፣ እባክህን አውጣኝ። አልችልም፣ ከዚህ በላይ አልችልም። እባክሽን ጽኑ፣ በቃ አታልቅሽ። አልገባህም ሮቢ። እኔ ከነዚህ ሰዎች ጋር መታገል በጣም ነው ስልችት ያለኝ። ቆይ ምንድነው የምትልሽ? ጭራሽ እኮ ብሌን ያሳገትሻት አንቺ ነሽ ነው የምትለኝ? እነዚህ ሰዎች የሆነ ነገር በተፈጠረ ቁጥር መተው ጽናት ነው። እኔ በጣም ነው የሰለቸኝ።
ሲጀመር እኔ ሮቢ ስለ ብሌን ምንም የማውቀው ነገር የለም። የት ሂድ የት ትግባ ጽኑዬ ለምን ይከፋሻል? ይሄ እኮ በጣም ግልጽ ነው። ብሌን መጥፋቷ ከታወቀ ቅድሚያ የምትጠረጠረው ያንቺ ነሽ። ደግሞ እኮ ሮማንም ብትሆን ይሄን ነገር ላንቺ የመጀመሪያሽ አይደለም እንደዚህ ስታረግሽ። ስለዚህ እባክሽን እጅ አትስጪ ሮቢ። ሁሉም ነገር እኮ ገደብ አለው። የእውነት ነው የምልህ ገደብ አለው። እነሱ ደግሞ ገደባቸውን እያለፉብኝ ነው። አሁንስ እኔ በጣም ስሜታዊ እየሆንኩ ነው ሮቤል። የሆነ ቀን የሆነ ነገር አድርጌ ብቻ እንዳልሳሳት እየፈራው ነው። በተለይ ሮማን በጣም እየተፈታተነችኝ ነው። ተረጋጊ በእናትሽ ጽናት። እንዴት ብዬ ልረጋጋ ሮቤል? አንተ እኮ እዛ ቤት እየተፈጠረው ያለው ነገር ስላልገባህ ነው እንዴ? ጭራሽ ትናንትና ማታ በተኛሁበት ቢላ ይዛ መታ ልትገለኝ። ሮቢ ምን ትለዋለህ ይሄንን? ምን ቆይ ምን ይሁን ብላ ነው እንዴ? በብሌን መጥፋት ውስጥ እጅሽ አለበት ብላ እኮ ነው እንደዛ የምታደርገኝ። እኔ ሲጀምር ምንም የማውቀው ነገር የለም። እኔ በቃ ጽኑ እየተያቸው ንቀሽ ለፊው ባቢ ለሞት ነው መሰለኝ። ትንፋሽ እያጠረኝ ነው ባቢ። ከመሞትሽ በፊት ሆስፒታል መሄድ ከፈለግሽ ወረቀቱ ያለበትን ቦታ ንገሪኝ። ባቢ እኔ እኮ ስለምን ወረቀት እያወራ እንደሆነ እኮ አልገባኝም። የምን ወረቀት ነው የምትለኝ? ጥሩ ችግር የለውም። ስለዚህ መሞት ፈልገሻል ማለት ነው ባቢ። ኧረ ስለፈጠረ አታስፈራራኝ። እኔ በቃኝ እውነት ባቢ። ልቤን እያፈነኝ ነው። ሆስፒታል ውሰደኝ እባክህ እባክህ፣ እየለመንኩ ነው። ነገርኩሽ እኮ ወረቀቱ ያለበትን ቦታ ከነገርሽኝ ቅርብ ሆስፒታል አለ፣ እዛ ወስድሻለሁ። አለበለዚያ ግን እባክህ ተው ተው። ችግር የለውም ብሌን፣ ወረቀቱን እንዴትም ብዬ ማግኘት አይቀርም። ግን አንቺ ሰዓትሽን እየገደልሽ ነው። የጠጣሽው እኮ መርዝ ነው። ጊዜ በሄደ ቁጥር ህይወትሽን ነው የምታጭው። እሺ እሺ እነግርሃለሁ፣ ግን መጀመሪያ ሆስፒታል ውሰደኝ። አልገባኝም። አንቺ እኔ ላይ ብልጥ ለመሆን እየሞከርሽ ነው? ባቢ እውነት እንደዛ አይደለም፣ በጭራሽ እንደዛ አይደለም። ግን ደግሞ ያለበት ቦታ ሩቅ ነው። እሱን እስከምታመጣ ድረስ እኔ እሞታለሁ። እባክህ ባቢ፣ ከዛ ደግሞ አንተ ሆስፒታል ባትወስደኝስ? ለእሱ ሀሳብ አይጓሽ። ቃሌን ማከበር ሰው ነው። ወረቀቱ ያለበትን ቦታ ብቻ ነገሪ። እሺ እሺ እነግርሃለሁ። ሄሏት በለኝ። ትሰማኛለህ? ልጄ ጠፍታብኛለች። ይኸውልህ ካለ ምክንያት ልጄ እንደዚህ ልም ብላ ድርግም ብላ አጠፋም። ይኸውልህ 2 ቀኗ ነው ዛሬ ከጠፋች። እባክህን እንደምንም ብለህ ያለችበትን ድረስበት። ይኸውልህ ደግሞ ጽናትን በደንብ ተከታተሏት። በደንብ እርግጠኛ ነኝ የእሷ እጅ አለበት። ካልሆነ ደግሞ እሷን ማለት ነው ምናልባት ያገቷት ከኛ የሆነ ነገር ፈልገው ስለሚሆን እኔ ቀድሜ ሁሉ ነገር አስተካክላለሁ። አዲስ ነገር ፈልጋለሁ። እርግጠኛ ነኝ የጽናት እጅ አለበት። ከሷ ጋር ማን እንደሚያገዛትና ማን አብሯት እንዳለ አጣርተህ እንድትነግረኝ እፈልጋለሁ። ትፈነጃታለሽ እንጂ ከኛ ምንም ነገር አታገኝም። ሁሉንም ነገር ቀድሜ ያስተካክየዋለሁ። አንቺም ማትረቢ ውሻ
ከኋላሽ ደግሞ ማናባቱ እንደሚያግዝሽ እስስቱን አንቄ ነው የማስደፋው። ብቻሽንማ አንድ ልብ ልብ አይሰማሽም ጽናት። ባቢ 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 ወይኔ ጉዴ ፈላ። ልቤን እየጨነቀኝ ነው። ልቤን እየጨነቀኝ ነው። አምላኬ ልሞት ነው። ባቢ ባቢ በእናትህ ቢያንስ አስጠኝ፣ ቢያንስ አስጠኝ በእናትህ። ወይኔ ጉዴ ፈላ። አምላኬ ራበኝ ራበኝ። ባቢ በእናትህ ቢያንስ ምግቡ ይቅር አስጠኝ። ጉሮሮ የደረቀ ልቤን ጨነቀኝ። ታፈንኩ። ምንድን ነው የሚመስል ማምን አለበት የሚወጣልኝ። ባቢ ወይኔ ጉዴ ፈላ። የት ሄዶ ነው እኔን እንደዚህ ትተው? የት ሄዶ ነው እኔን ትተው? ጀመር እየሰማኝ ነው። ባቢ በእናትህ እጄ እኮ ተገነጠለ። ቢያንስ ናና እጄን ፍታልኝ። እኔ አልቻልኩም። ሙቀት ልፈነዳ ነው። ሙቀት ልፈነዳ ነው። ራበኝ። ወይኔ ጉዴ! ወይኔ እናቴ ድረሽ፣ እናቴ ድረሽ። ወይኔ እጄ፣ ወይኔ እጄ፣ እጄ ማንቀሳቀስ ሁሉ አቃተኝ። እንዴት አድርጌ ልፍታው? እንዴት አድርጌ ልፍታው? ወይኔ አባቢ ጉሮሮ ደረቀ፣ ጉሮሮ ደረቀ። ምንድን ነው እዚህ ውስጥ ያለው? አልችልም። እጄ ለነዘዘ። ምንድን ነው? አይ ከዚህ በላይ መንቀሳቀስ አልችልም። በቃ አልችልም። ምንድን ነው? ወዴት ነው? ብሬን ስልኳ ምንም እየሰራ አይደለም። ሄደን ለፖሊስ ሪፖርት ማድረግ አለብን። እሱም አይሆንም እያሱ፣ በጭራሽ አይሆንም። ቆይ ምን ማለት ነው? አይሆንም ማለት እማዬ፣ ምንም እየገባሽኝ አይደለም። ቆይ ምንድን ነው የምትፈልጊው? የኔ ልጅ እኔ እኮ ልጅ አይደለም፣ ተረዳኝ እስኪ። ጽናት እኮ ስልክ ስታወራ ሰምቻለሁ። ቆይ ምን ብለሽ ታወራ ነው የሰማሻት? የያዛችኋት አይደለ? በጥንቃቄ ስራችሁን ስሩ ምናምን ስትል ሰምቻታለሁ። ምን? ይኸውልህ ይመስለኛል እኛ የሆነ ነገር አሁን ፖሊስ ጣቢያ ካመለከትን ከደረስንባት ልጄን የሆነ ነገር ነው የምታረግብኝ። እባክህ ምን እያልሽ ነው? ቆይ እማዬ እርግጠኛ ነሽ? አዎ እርግጠኛ ነኝ። እኔ ስታወራ ሰምቻታለሁ። በጭራሽ እማዬ፣ እኔን ላምንሽ አልችልም። አስፈላጊ ከሆነ እኮ እሷ ሳታውቅ ፖሊስ ጣቢያ መሄድ እንችላለን። ኧረ እባክህን እያሱ፣ እባክህን ዛሬ እንኳን ጆሮ ስጠኝ እባክህን። የምትይው ነገር እኮ ምንም ልክ ስላልሆነ ነው። ግዴታ እኮ ለፖሊስ ሁሉን ነገር ማሳወቅ አለብን። አይሆንም በጭራሽ እያሱ። ያች አረመኔ ልጅን ታስገድልብኛለች፣ የሆነ ነገር ታረግብኛለች። በጭራሽ ይሄን ፖሊስ ካወቀ ስትቀድመናለች። እባክህ ልጅን ትገልብኛለች። ተረዳኝ እባክህ። እሺ ቆይ ምና ምን ይሻላል? ቆይሽ
ትንሽ ማሰብ ይኖርብኛል። እኔ አላውቅም እማዬ። እንግዲህ መፍትሄ የምለውን ነገር ነግሬሻለሁ። ወይኔ ጉዴ! እሺ በቃ እሺ፣ አስባለሁ። እሺ እሺ። ዝም በይ። እንደዚህ ነበረ ጽናትን ስታሰቃያት የነበረው አይደለ? ዝም በይ፣ ዝም በይ፣ ዝም በይ። እንደዚህ ነበር ስታሰቃያት የነበረው። ማንም የላትም ስትሉ ነበር አይደለ? ይህ ለእናንተ በጣም ቀላል ነው። ገና ብዙ ይቀርሻል። ሰኛልሽ አሁንም አርፈሽ ቁጭ በይ። ሰኛልሽ ገና ከዚህ በላይ ብዙ እኔና አንቺ የምንጨርሰው ነገር አለ። አፍሽን ዝጊ። ነገርኩህ አይደለ? በእናት ሆስፒታል ወሰደኝ ልሞት ነው። በደንብ አግኝቼሻለሁ። የትም አትሄጂም። ምን? አዎ፣ ምክንያቱም እኔ እችላለሁ። መጀመሪያ ከአንቺ የምፈልገውን ነገር ሳላገኝ አልመርዝሽም። ምንድን ነው የምታወራው? እና ተመርዞ ልልከኝ ውሸትህን ነው? ስታስቢው እንደዚህ በቀላሉ እንድትሞጂ የምፈቅድልሽ ይመስልሻል እንዴ? እና ምንም መርዝ አልጠጣውም። ተለምዶ ልቤን እያፈነኝ ያለው ፍራቻሽ ገደብ አልፎ ነዋ። ፈሪ ባቢ፣ እውነት በጣም ጨካኝ ነህ። ባቢ፣ እውነት በጣም ጨካኝ ነህ። እንዴት እንደዚህ ታደርገኛለህ? ይህን ያህል ምን አደረግኩ? ባቢ፣ ምን በደልኩ? እውነት በጣም ጨካኝ ነህ። ሰይጣን ነህ እውነት። እኔ ይህኛው ማንነትን አላውቀውም ነበር። ለማንኛውም ወረቀቱ ያለበትን ቦታ ስለነገርሽኝ በጣም አመሰግናለሁ። በይቻ ባቢ፣ አትረባም። ባቢ አትረባም። ወይኔ ብሌ እንዴት ተሸወድኩለት! እንዴት ተሸወድኩለት! ወይኔ ጉዴ ፈላ! ወይኔ ጉዴ ፈላ! ልሞት ነው! እንደዚህ በቀላሉ ልሞት ነው! ባቢ፣ በጣም ይቅር በለኝ።
ሄሎ ጽኑ፣ አሁን የተለመደው ቦታ እንድትመጪ እፈልጋለሁ። አዎ ባስቸኳይ። ይኸውልሽ ግን ብዙ እንዳታስጠብቂ እሺ? እንግዲህ አሁን ደስታሽን የማይበት ሰዓት ሆኗል። ችግር ውስጥ አልገባም ነበር። እሷ ናት እንደዚህ ለመሆኔ ምክንያት። ወይኔ ጉዴ ፈላ፣ ወይኔ ጉዴ፣ ወይኔ ጉዴ። በቃ ወረቀቱን አገኘው ማለት እኮ እኛ ምንም እኮ ነው የማይኖረን። እኛ ማለት ወይኔ ጎዳና ነው የምንወድቀው። መጫወቻ ነው የምታረገን ጽናት፣ መጫወቻ ነው የምታረገን። ወይኔ ባቢ፣ ወይኔ ባቢ፣ አለቅም። ብቻ ከዚህ ልውጣ፣ አለቅም። መፈጠር እንድትረግም ካላደረግኩ እኔ ብሌን አይደለሁም። ያንተን ጥሩ ማንነት ነበር የማውቀው፣ መጥፎ ማንነትን አሳይተኸኛል። እኔ ደግሞ ሴጣናዊ ማንነቴን አሳያለሁ። ባቢ ልቤን ልታዳምጠኝ አትችልም። በስንቱ ቀጣኸኝ አንተ ውሻ። ያችን ቅራቅንቦ ሚስትን ነው የምገልልህ። ብቻ ልውጣ እኔ ከዚህ ቤት ወጥቼ እሷ ከዛ ቤት ከኖረች ውሻ ነኝ። ግን በሰላም አልወጣም። ወይ ይገለኛል፣ ወይ ይዘለዝለኛል፣ ወይ ይቆራርጠኛል። ጨክኗል። ወይኔ ጉዴ፣ እንዴት እሸወድለታለሁ? ወይኔ ጉዴ ፈላ፣ ወይኔ ጉዴ፣ እንዴት እነግረዋለሁ? በሆነ ተአምር በተቀየረ በምን ደውዬ ልንገርህ? ስልኬ ቤት እንዳለ በቃ ባቢ ምንድን ነው የሚሻለኝ? እሺ ምንድን ነው የሚሻለኝ? ምን ውስጥ ነው የገባሁት? ፈጣሪ ምን ውስጥ ነው የገባሁት? ወይኔ ጉዴ ፈላ። እኔስ ምን ልሆን? ከዚህ ቦታ መማያ አትለቀኝም። እንደዚህ መሰቃየቴን አታይም እሷ? ወይኔ ጉዴ ፈላ፣ ወይኔ ጉዴ።
ምንድነው እንደዛ ቸኩል ጠራኸኝ? ምን አስቸኩልሽ? ስትሄጂ አይደርስም? አይ ሰርፕራይዝ ምናምን ስላልክ ብዬ ነው እኮ። ስትሄጂ ይደርሳል አልኩኝ እኮ። የምን ሰርፕራይዝ ነው ንገረኝ። ምንድነው? ቆይ ባቢ ደግሞ እኔ ምን ያህል ሰርፕራይዝ እንደሚያጓጓኝ ይውቅ። ከነገርኩሽ እኮ በቃ ሰርፕራይዝነቱ ቀረ። እሺ ትንሽ ፍንጭ ብቻ እስቲ። ፍንጩ ቢሆነው አበባ ነው። ስንሄድ ስናየው ብቻ ነው። እሺ እንሂድ እንዴ? ቶሎ ሻሽ እና ምን ልበልክ? ሰርፕራይዝ እኮ ነው። በዛ ላይ ደግሞ አጣድፈን የጠራኸኝ። ስለዚህ የሆነ ከበድ ያለ ነገር ይመስለኛል። ደስ ይልሻል ብዬ አስባለሁ። ግን ደግሞ ሌላ ነገር ማሰብ አይቻልም። ማለት በቃ ያው ልደነቅጭ የምትችያለሽ። ደስም ብቻ አላውቅም። ስንሄድ ነው ያሻል። ደስ ይለኛል። በቃ እንሂድ። እናው እንሂድ። እንዴው ይሄው ሰርፕራይዝሽ።